እንዴት ናችሁ? እኔ ሰላም ነኝ። በጠየቃችሁኝ ጥያቄ መሰረት ብዙዎቻችሁ በኢንቦክስም በስልክም ደውላችሁ ስለ አልሀበሻ የሚወራው አንቺ ነሽ ወይስ ሌላ ሰው ነው? ለምን አትናገሪም? ወጥተሽ መናገር አለብሽ ስላላችሁኝ እኔ ደግሞ ወጥቼ ለመናገር እውነተኛነቱን ለማወቅ የምትፈልጉ በሙሉ ፖስት ያደርጋችሁ ኮሜንት የጻፋችሁ ሁላችሁንም እውነቱን ለማወቅ ከፈለጋችሁ ያው በዛሬ በዱባይ ከቀኑ 6 ሰዓት በዱባይ በኢትዮጵያ ደግሞ 11 ሰዓት ዛሬ አርብ ማለት ነው ገብቼ ሀሳብ ስለምሰጥ ሁላችሁም ገብታችሁ ሀሳባችሁን ጥያቄያችሁን እንድትካፈሉ ወይ ደግሞ ላልሰሙትም ሼር ኮፒ ሊንክ አድርጉላቸውና ሁሉም ይግቡ። ውድ የቲክቶክ ቤተሰቦቼ አክባሪዎቼ እንዴት ናቸው? አሁን ደግሞ ሰው ልጅቷ ቪዲዮ ሰራች። የአልሀበሻ ሬስቶራንት ስም አልተጠራም። እዚህ ጋር በጣም የቀረመኝ እዮዳብ ለምሳሌ እኔ የስፖርት ልብስ እሸጣለሁ ለንደን ላይ ሌላ የሚሸጡ 3-4 አሉ። አንዷ ገዝታ አሁን ለንደን ካለው ስፖርት ቤት ገዝቼ የተገዛው ቲሸርት ሳጥበው ተቀደደ ፌክ ይሸጣሉ እዚህ ለንደን። ስሜን አልጠራችም። ወጥቼ ማን አባሽን ያልኩሽ ኑና ቀይን ይሁን እኔ እንደዚህ እኔ ጋር ገዝታ ሌባ ስለሆንኩ ነው ቀድሜ ጮኩት እንጂ ሴትዮዋ ስሟ ካልተጠራ አንቺ ነሽ ወይ ብሎ ሰው ስለጠየቃት እኔ ደግሞ ሶሪ ስለምልሽ ልጅቷ እሺ ትበል ወጣ እሺ ሴትዮዋ ልጅቷ ለምን ይቅርታ ጠየቀች? ወለለገሽ እኮ ነው አሁን ሶስተኛው ቪዲዮ እንድትጠይቅ አደረጓት። ምን ስላለች ነው ይቅርታ የምትጠይቀው? እሱን አሁን ደግሞ ይኸውልሽ የገረመኝ ነው ሳራ አልሀበሻ ኦነር ላይ በገባለሁ አለች። ላይ በገባች ከዛ አሁን ይሄን ደግሞ አዳምጭ ልጅቷን ጠርተው ውይይቱን አዳምጭና ሜክ ሴንስ ያደርግልሻል። ሞር እንዳልሽው ስም አልተጠራም፣ የሬስቶራንቱ ስም አልተጠራም። ስለዚህ ሳራ ራሷን እንደ ወንጀለኛ አድርጋ ቀረበች ሳትጠራ። ገባሽ? ሳትጠራ። እዚህ ላይ ደግሞ አሁን አዳምጭ ጠርተው ላይቭ ገብተው ተደራጅተው መሲ ጉራጌዋን እዚህ ጋር እየጠየቋት ነው። አዳምጭ። ፖስት ያደረጉትም ለእኔ ስም ጠቅሰው ሳይሆን ዝም ብሎ በደፈና ነው ያደረጉት። ሰው ነው ራሱ እንተናጎ አልሀበሻ ያለው ነው ብለው ይባላሉ። ስለዚህ አንድ የመጨረሻ ጥያቄ ልጠይቃችሁ ሁላችሁ። እኔ የማውቃችሁ እዚህ ቲክቶክ ላይ የማውቃችሁ ሙና፣ መሲ፣ ሳራ ሁላችሁ ጉቺ እኔ ነኝ ቪዲዮ የሰራሁት። እኔ ላይ ያያችሁትን ጥፋት ይሄንን አስተካክል የምትሉ ነገር ካለ ተናገሩ፣ ንገሩ። ከዛ ውጪ ሳሪ እኔን ደውለሽ የማስፈራራት ምክትም እንዳል ይኖርሽ አይኖርሽ አላውቅም። ሳሪ ደውላ እንድታስፈራራኝ አልፈልግም። ያለውን እውነት አመጣላችኋለሁ። ተጎድቻለሁ ያለችኝ ልጅ አቀርብላችኋለሁ። ከዛ ውጪ ይሄንን ስህተት ሰርተሻል፣ ይሄንን ጥፋት አጥፍተሻል የምትሉኝ ከሆነ እህቶቼ፣ እናቶቼ እዚህ ጋር አላችሁ። ይቅርታ መጠየቅ ካለብኝ ይቅርታ እጠይቃለሁ። ከዛ ውጪ ደግሞ ሳሪ አልሀበሻ እኔ በጣም መወዳት የማከብራት ሰው ናት። ደውላ ደግሞ እንድታስፈራራኝ አልፈልግም። ደውላ አስፈራርታኛለች። ማታም ትላንትና ይኸው አጠገቧ ነው። ምንም ውሸት የለም። ምንድን ነው ያልኩሽ? ፖስት አድርጊ ቀይሪ ስሜን አስተካክል ማለት ማስፈራራት ነው አይደለም። አዋት አልሽኝ ነገር አለ ሳሪ። እኔ ምንም መወሸት አልፈልግም። ምፈራሳ አይደለሁም። በነገራችን ድራማ መስራት አያስፈልግም። እኔ አላስፈራራሁሽም። ምንም ኤቪደንስ አለ የሚያስወሽ ነገር የለም። እኔ እንደ ሰው ውሸታም አይደለሁም። ልንገርሽ ዳብልኬስ አይደለሁም። ማስፈራራት እኔ ሂጄ ከስሼ መደርገውን አውቃለሁ። ህግ የማውቅ ሰው ነኝ። ግን እኔ ያልኩሽ ስሜ አየህ፣ እዛው ፊት ለፊት ገብታ ደውላ አስፈራርታት አምጥተው ላይቭ እያናገሯት ነው። እስከ መጨረሻው አዳምጪ። ይገርማል። አይደለም ለምሳሌ ማለት ነው ትናንትና ይኸውልህ ተከፍሎሽ እንደሆነ አውቃለሁ አውቃለሁ የቀጠረኝም የከፈለኝም ሰው የለም። አንቺ ደግሞ አውቃለሁ ካልሽኝ እንግዲህ እኔ ተቃጥሬ ተከፍሎኝ የኔ ስም እንድጠፋ ይሄ ማንንም የምገምተው ነው። ይሄ ግምት ማስፈራራት አይደለም። ይሄ ምን አመጣው? እኔ ምንም አይነት አጀንዳ የለኝም ከአንቺ ጋር የሚያገናኘኝ ነገር ስናገር ነበረ። አጀንዳሽን ጨርሰሻል። እኔ ግን አጀንዳውን የሚያቆኝ ያቆኛል፣ ችግር የለም። አጀንዳሽ እኮ እስካሁንም እኮ እንዳደረግሽው ነው ያለሽው፣ እያሰደብሽኝ ያለሽው ግን ችግር የለም።
እኔ ሌላ አጀንዳ ካለ ማለት ነው ሰዎች አሉ ሀሳባችን ሳናውራ መሲስት ሚውት አድርጊው አንዴ። ሳርዬ እንዴት ናችሁ? ጉቺዬ ሳሪ ሳባት እሺ ጉቺ ሞዴሬተር ካለች ሳሪን አስገባል። ሞዴሬተር ሄደሽ ሳሪን አስገባል። እኔ አሁን የኔ ጥያቄ ምንድነው ባለቤቱ አንደኛ ምንም የሚያስፈራ ነገር የለም። ምናልባት እሷ የፈራችበት መሲ የፈራችበት የራስሽ ኬዝ ሊኖር ይችላል። ግድ ነው ልትፈሪም ይገባል። ነገር ግን አንድ ነገር ሰማሽ አለችውን አጀማመሯ እንደዚህ ነው ዋች ሊታወቅ አሁንም ደውዬልሽ ነበረ መሲ እያወራሁሽ ነበረ ቁጥርሽን ላኪልኝ ብዬ እያወራሁሽ ነበረ። መነገር ካለበት ይነገራል ነው በመጀመሪያ ደረጃ። ሀበሻን ግን ከዚህ ውስጥ አስወጧት ነው ትልቁ ነገር። ሳሪያን ሀበሻን ከዚህ ነገር ውስጥ አስወጧት። ሳሪያን ሀበሻ ብትኖርበት እኛ ሳሪያን ሀበሻን እንናገራታለን። ማንንም አንፈራም በመጀመሪያ ደረጃ ገባሽ? በሌለችበት አሁንም ብዬሻለሁ ሰው በግምት ስለሚሄድ ሳሪያን ሀበሻን አታክ እያደረገ ነው። ሳሪ ደግሞ እንደማንም ባለሀብት እንኳን ሰው ላይ መታ የምትንጠባረር አይደለችም። ማለት ጉቺ ትጥራት እኔ ልጥራት ሳሪ ትጥራት ምናምን መቶ እንትን የሚላት ሰው ናት። ስለዚህ ወንድ ነው ወንዱ ይጠራል ነው። ማንም አባቱ አይፈራውም ይጠራል። ሰው የሚበድል ሰው ሳሪ ሰው የምታስለቅስ ከሆነ የሳሪ ስም ይጠራል። በሌለችበት ግን አታክ ተደርጋ ሳራ ስለተነሳት ደግሞ እዚህ ጋር ያለው 5000 ሰውም ገስት ላይ ያለው መሲ አንቺንም ጭምር ደግሞ መሞት ካለብን ከሳሪ ጎን ነው የምንሆነው። ለምን እንደዚህ ያለ ቤቷ ሰው አበሻ ሄዶ ጉቺ ትናገራለች። ቤቷ አበሻ ሄዶ ሳንከፍል ነው በልተን የምንወጣው። ሰራተኞቿ ሄደን አሁን ክፍያውን አገኘሽው አይደለ? አሁን እንግዲህ ተመልከጂ በነጻ እነሱ ናቸው በምሳሌ የሚያዙ ጉቺ ሁላችሁም ታውቋታላችሁ። ሳሪ የሆነ ሰውን አታክ ለማድረግ የሆነ አጀንዳ ተይዞ የሚመጣ ከሆነ ግን ማን እዚህ ቲክቶክ ላይ ምን ተለምዷል? ጉቺን ለማጥፋት ወይ ሳሪ ለማጥፋት ወይ የሆነ ሰው ወይ ሙናን ለማጥፋት የሆነ አጀንዳ ክሬት ይደረጋል። ያ ሰው እንዲመታ ይፈለጋል። ያንን ደግሞ ወይ ሳሪ ለመምጣት ከሆነ የኔ እይታ የሚለውን አንዳችሁ ሳቡት። እሺ ከታች የኔ እይታ የሚለውን ኦሮሚያን አስገቡት። አንደኛ ይሄ፣ ሁለተኛ ነገር ደግሞ መሲ ይሄንን ሰውዬ ልጅቷን ነጋ መጣታለሁ ብለሻል። ከልጅቷ አንደበት ምግብ ቤቱም ስሙም ይጠቀሳል። ይሄን ነገር ጥፋት ካደረግል እሱም እኮ ያጠፋው አይመሲ እንዳትከብጂ ያጠፋው ጥፋት ተነግሮት ወገናችን ነው። ማንም አሳልፎ የሚሰጠው ሰው የለም። ገባል? ልጅቷን ይቅርታ ይጠይቃል፣ ገንዘቧን ይከፍላታል፣ ይቅርታ ይጠይቃል። ዳግም እንደዚህ አይነት ነገር ውስጥ እንዳይገባ ይደረጋል። ተግባባል እንጂ ሳሪ የሌለችበትን ሳሪን አታክ የምታደርጉ ከሆነ ነው እኛን አልፋችሁ ነው ሳሪን የምትነኩት። እኛን አልፋችሁ መጀመሪያ እኛን እዚህ ፊት ለፊት ያለነውን አልፋችሁ ሳሪን ታጠቋታላችሁ። በሳሪ ነው ዱባይ ውስጥ ቀና ብለን በጣም ሚሊዮን ኢትዮጵያኖች ቀና ብለን የምንሄደው በሳሪያን ሀበሻ ነው። አንደራደርም። እዚህ ቲክቶክ ላይ ምን ተለምዷል? የሆነ ሰው ቀና ሲል ያንን ሰው የማጥፋት አጀንዳ ነው ወይ? መሲም ሳሪ እስካላንሽ ድረስ ሳሪ የለችበትም የሚለውን ነገር ለመናገር ምንም የሚያሳቀቅሽ ነገር የለም። የምግብ ቤቱ ባለቤት ሳሪ ናት እንዴ? ይሄንን አዎ ወይ አይደለችም? ቤስ ሳሪ ናት። እኔ አላውቅም። ሳራቱን ሌሎቹን እኔ የማውቀው ነገር የለም። ምግብ ቤቱን ታውቂዋለሽ መሲ። ይሄ ምንም እንኳን አንቺን ያውቀዋለሁ እኮ ገባል። ግን ሳሪ እንዳልሆነች ማለት ሳሪ እንዳልሆነ ታውቂያለሽ። የሰው ልጅ አንድ ሞት ነው ያለው ምድር ላይ። ሀቅ ተናግሮ የሰው ልጅ መሞት ካለበት ይሞታል። ገባሽ መሲ? የምግብ ቤቱ ባለቤት ወንድ ነው ከሳሪ ጋር ምንም የሚያገናኝ ልሽ መሲ ወንድ ያንገባቻችሁ ሰዎች ካላችሁ ይዛችሁ ኢማራት ላይ በግዳው ምን እያደረጉ እንደወጣ ቃለሽ የሬስቶራንቱ ሰው እነሱ አልሬዲ በማይንዳቸው ሰው ይዞ መጥተዋል። ያ ሰው ደግሞ ሲባል አላቅም። ይህን ቼክ ማድረግ አለብሽ። ቴስት ኦፍ ኢትዮጵያ ይባላል። አማራ ነው ሰውየው ሬስቶራንት ኦነሩ። ስለዚህ ወደ ሳንከፍል ነው በልተን የምንወጣው። ስለዚህ ሳርያት ምንም አታረግም። ስለዚህ ምን አልኩኝ ፈለቃለ መግለጽ ነው። ሮሚ እንደዚህ ያለችው ምንድን አመጣው? ምን ምግብ ከፍላ አንተ ስተውራታል። አንተ እኔ ሮማንን ነው ማናገራት። ሮሚ እሱ እንደዚህ ሮሚ በእናትሽ ሮሚ በእውነት ነው ሆነ ቡጣ ፌር የሆነ ነገር ሊፈራል። ልጅቷ ምንድን ያለችው? የሬስቶራንቱ ባለቤት ማን እንደሆነ አላውቅም። ሳርያ አይደለችም በይ ሲሉ አልልም ቢኮዝ አይዶንት አይደለችም በይ ያስባሏት ነው አይደል እንዴ?
ሮሚ የቤት ስትገቢ አስከብሬሽ ነው እንትን ብለው እኔ ማንም መናገር አልፈልግም፣ ግን ቪዲዮን አዳምጠሽ አንቺ እንድትበይን እንጂ እኔ ራሴ ቤት አለኝ። ግን ይኸውልሽ አሁን እኔን ስለምጠሉ እኔ ጥላቻ ስላለም ከኔ ጋር ምንም ግንኙነት የለውም። ይህ ቪዲዮ የራሳቸው ንግግር አላቃቸውም። እኔ ሳራንም አላቃትም፣ መሲንም አላቃትም። ያወቅናቸው በዚህ ቪዲዮ ነው። ግን ቪዲዮን አዳምጠን ያየሁት መሲ እኔ የተረዳሁት መሰለሽ ሮሚ፣ የመጀመሪያው የተበደለ ሰው አለ። እቺ መሲ ጉራጌዋ ለተበደለ ሰው ነው ድምፅ የሆነችው። ድምፅ ሁኑ አለች፣ ሰራች ቪዲዮውን። ሳራ አልሀበሻ ኦነር ራሷ ናት መጣ እኔ ነኝ ያለችው ስም ሳትጠራ። እሱ ብቻ ማለት ብቻ ሳይሆን ደውሎ ያስፈራሯታል። እንዳሉ ለሳራ የሚቆሙት ፍሪ ፉድ በነፃ የሚበሉት ናቸው። እንዳሉ ትላልቅ አክቲቪስቶች ናቸው። ይጮውባታል፣ ይሰድቧታል፣ ብዙ ነገር ያደርጋሉ። አሁን እኔ ሳራን እየወነጀልኩ አይደለም፣ አላቅም ማን እንደሆነ የዚህ ሬስቶራንት የበደላት። ይህን ለማወቅ ልጅቷ መምጣት አለባት። መሲን አሁን አስፈራርተው እንትን ብለዋታል። አስፈራርተው ይቅርታስ ብለዋታል። ገብታ ሀቢባ ቤት ይቅርታ ብላለች። ችግሩ ምንድነው እዚህ ላይ እንዴ? አንቺ አሁን ለምሳሌ ሮሚ አስፈራርቸሽ ብዙ ሰው ልኬብሽ በጣም ትላልቅ አክቲቪስቶች መጣውብሽ ሂደሽ ይቅርታ በበነገታው ብትጠይቂ እንዴት ነው? አንቺ ምንድነው የምታስቢው? ላይክ ኖርማሊ ምን ታስቢያለሽ? አስፈርቷት ነው የምትይው አይደል እንዴ? እኔ አሁን እዚህ ጋር የተሰማኝ ምንድነው ሶስት ነገር ነው ሊሆን የሚችለው። አንደኛ መሲ ጉራጌዋ ዋሽታ ነው በቃ እንትን ለማግኘት ፈልጋ ነው ብለሽ ታስባለሽ። ሁለተኛ ሳራ አልሀበሻ አርገዋለች። ሶስተኛ ተመካክረው ነው ያመጡት አጀንዳ ክሬት ለማድረግ። አይ ዶንት ኖ የትኛው እንደሆነ ነው አሁን ዮዳብ እዚህ ጋር የተገነዘብኩት ቪዲዮ የሰራችው የጉራጌዋ መሲ ለሌላ ሰው ነው አይደል? እሷ አይደለች ለሌላ ሰው ድምጽ ነው የሆነችው። ስለዚህ ያንቺ የተበደለችው ዋናዋ የኔ ያለችው ኢትዮጵያ ገጠር ነው ያለችው አሉ እኮ። ልጅቷን ማግኘት አንችልም በመሲ ጉራጌዋ ሁሉንም ዝርያ የኛ የት ድረስ እንደሄድኩ እኔ ዮዳብን ምናልባት ከዚህ በኋላ ያቀኛል። ልጅቷን ዝርያ ዛሬ አልተኛውም። ዋናው ኢትዮጵያ ያለችዋንም የችኛዋንም ልጅ ገባሽ አምጥተን በአንቺ ማንም አይደራደርም። ኢቨን እዮዳብ ጋር ቢሆን ችግር የለብኝም። ለመሰልሽ አሁን እዮዳብ እንኳን እኔ ጀስት ሜክ ላይክ የሆነ ድራማ የምሰራ ለሆነ ሰው አድቫይስ ማድረግ ነው የመሰለው። ምናልባት አለመታወቅ ይሆናል። እኔ አሁንም እዮዳብ አንተም አለ ሮማንም ይዘዋለች ጉዳዩን እኔም አለው። ልጅቷን አምጥተናት ዋናው ተበዳይን አምጥተናት አንድ ቀን ዛሬን ነው ማለት ዛሬን ቀን ሙሉ ጠብቀን እናንተ ሳራ በዳይ ነች፣ ሳራ ነው እንዲያደርገችው ይቅርታ ያስባላችሁ ምናምን። ሳራ በዚህ አጋጣሚ አታክ ተደርጋለች ሬስቶራንት ስላለባት እንጂ አሁንም እዮዳብ ምነግርህ ልጅቷም እስክትመጣ መሲም መጣ እውነታው እስኪወጣ ድረስ ጀጅ አናርገም። ልጅቷ ሬስቶራንት 23 ዓመት ቆይ አንዴ ቡጣ 23 24 ዓመት በሰው ሀገር ቤት ውስጥ እንደሷ ማዳም ቤት ሰርታ ለፍታ ጥራ ሀገር እዚህ ጋር የደረሰች ሴት ነች። የማዳም ቤትን ነገር ታውቋለች። በእርግጠኛነት ሮምዬ ብትበድል ኪዳነ ምሕረት አትለመነኝ ነው የምልሽ። ሳራን ምንም ሰው አይደለችም፣ አንድ ግለሰብ ነች። ሳራ እኮ አልተጠራችም። ያብሰራ እኔ እኮ ቅድምም አይ ነው አሁን እዮዳብ አዳም ናቸው። ስማኝ በዳይም እሺ እዮዳብ ስማኝ በዳይም ግን ለሳራ ድፌንድ እያደረክ ነው ኦልሬዲ አንተ አይደለም። አዳምጠኝና ከዛ ትመልስልኛለህ። እኔ የማደርገው ምን መሰለህ መሲንና ኢትዮጵያ ያለችው ትክክለኛው ሀቅን ይነግሩናል። ማን እንደሆነ መሲም ከሆነች ከፈለጉ በውስጥ ከፈለጉ አንቺ ቤት ይሁን ይነግሩኛል። እግዚአብሔርና ምን እዚህ ላይ እጁ ያለበት እሷም ካልሆነች ሴትዮ አንደኛ እኔ እንድጠረጥራት የሚያደርገኝ ልንገር። አንደኛ ስሟ ሳይጠራ ልጅቷ ሜንሽን ሳታረግ ቪዲዮ መስራቷ ሴትዮዋ ኦኬ ምናልባት የኔ ነው አበሻ የሚታወቀው እኔ በቻይንኛ ነግረውኝ ነው ኦኬ ይሁን። እዛም ልጅቷ ጋር ደውሎ ጠዋት በተለይ አስፈራርተሽኛል እያለቻት ነው ልጅቷን። ጠዋት ጭምር አስፈራርተሽኛል ብላ በአደባባይ እኔ አልፈራም። የጉራጌ ሊፈርቱ አያውቅም። ለዛ ነው አልፈራሽም ያለችው። ጉራጌ ሀቅ ለማውጣትና ማንም ቢያስፈራራው እንዲያንገቱን ብታቅ አይፈራም ጉራጌ። በዚህ ላይ አድንቄያታለሁ። ምርጥ የጉራጌ ልጅ። አልፈራችሁም እንዳታስፈራሩኝ አለች።
ለምን አስፈራራችሁኝም ብላ ጠይቃለች ልጅቷ። ቢኮዝ አስፈራርተዋታል። አስፈራርተሽኛል አለቻት። እኔ ከአንቺ ጋር አላቅሽም፣ ጥሩ ሰው መሆንሽን ነው የሚያውቀው፣ ከአንቺ ጋር ችግር የለብኝም። ልጅቷ ስትነግራት ግን ላታቅ ትችላለች ማን እንደሆነ። ስለዚህ ዮዳብ እኛ የምንፈልገው ኢትዮጵያ ያለችው ልጅ ከየትም ቦና መታ የት እንደሰራች ታውቃለች። ልጅቷ እሷ ጋር አይደለም ካለች ኦኬ ሳራ ድምጿ ይጠራል። ከዛ ሁለተኛ ደግሞ ያሰራት ባለቤት ዱባይ ያብስራዬ ያለ በአካልም ቢሆን ማናገር ይችላል። መቶ ያደረጋትን እውነታው ሀቁ ተደርጎ ሀቋን ከፍሎ ይቅርታ ጠይቆ ከእንደገና መስራት ካለባት እንድትሰራ የስራ ፈቃድ አምጥተው ልጅቷ የምትፈልገውን ካላረገ እመብራንን አልፋታውም፣ እመብራንን አልፈታችሁ። በተለይ ለአበሻ ካለችበት መታችሁ ስለሷ ያወራችሁ ፍሪ ፉድ ጠቅላላ እኔን አያርገኝ። አለቃችሁ ማናችሁም ብትሆኑ እኔ ጓደኛ ሰሆነ ሆነሃለሁ፣ ስሞትን ልሞትልሃለሁ። ፖርት ሰርተ ካገኘው ግን ለምን የእናቴ ልጅ ለምን ያብያ አይሆንም? በያብ ስራ ልደራደርም፣ በቡጣ ልደራደርም። እዚህ ቤት ታውቃላችሁ፣ ቡጣና ያብ ስራ ፎልት ሰርተው ባገኟቸው እንደ ሴጣን ነው ተገልብጬ የምመጣባቸው። እነሱም ጸባይ ለማን ካላችሁበት ፍሪ ፉድ ስላበላችን ብላችሁ በአደባባይ ፍሪ ፉድ ነው የምንበላው። እሷ ቤት ሄደን አንከፍልም። የባሰ እኮ ሌላ ሼም ነው ያመጣችሁት በራሳችሁ ላይ። ቡሌ ልጅቷ ሀቋ እንዳይወጣ ምን እንዳሏት ታውቂያለሽ? ሀቋ እንዳይወጣ ማለት ነው። መሲ ብሪጆክስ የምትባል ሴትዮ አምጪና ጠይቂያት። የተበደለችው ልጅ ስልኳን አግኝተው ደውለውላት ኦንላይን ተቀምጠው እዛው ገስት ላይ ማለት ነው ደውለውላት ማንም በውስጥ መቶ ቢያወራሽ ማንም ቢያናግርሽ ከኛ ውጪ ከሀቢባ ውጪ ማንንም እንዳታናግሪ ብለው ሀቋን ለመሸፈን በደሏን ለመሸፈን ያደረጉት ጥረት ቀላል እንዳይመስልሽ። አሁን ልጅቷ ብትገኝ ራሱ ሰውን ላለማናገር አስጠንቅቀዋታል። ገባችሁ አይደለ? የሚሰሩት ደባ እንዳይመስላችሁ ሆኖ መሲን እኛ እናቀርባታለና መሲን ጋት አቅርቧት። እሷ ማንንም እንዳታወራ ማለት መብት የላትም። ሰውን የማስፈራራት ወዬ ቡጣ ሮሚ የት ሀገር ነው? የት ቦታ ነው ያለችው? እኔ የፈለግሽበት ቦታ ሄዳል። እኔ አሁን ኮመንት ላይ ሳይ ለሳራ አበሻ ስለ የተናገረችው የለችበትም ነው እንጂ አልኩት። ልጅቷ ጎን አልቆምም እኔ አላልኩም። ስለማውቃት ነው ስብዕና። ይኸውልሽ ሮሚ የትም ቦታ ብትሆን ማለት ነው እኔ ሄድልሻለሁ ልጅቷ ጋር። እሺ ቴንክ ዩ ቡጣዬ። የስ እኛ የሰው ሀቅ ይውጣ ነው። እኔ በጣም ብዙ ስለቆየሁ ይኸውልሽ እኔ ቤት 2 ቀን በዚህ ጉዳይ ላይ እንትን ብለናል። አጠራኝም ነበር እኔ በእንደዚህ አይነት ታቅቆ ወሴን ሰጣለሁ። ጥሩ ብያለሁ፣ ሸራ አድርጌያለሁ። ግን ምን መሰለሽ ያብ ስራ እዚህ ላይ ማንም አልተወነጀለም። እኔ አሁንም ሳራን እኔ የምጠረጥረው ነገር ሰው ምናልባት ገፋፍተው ውጪ ያሏት ሰዎች ነው ያስበሏት ብዬ ነው የማስበው። ምናልባት እቺ ሴትዮ አላውቃትም፣ አንተ ታውቃታለህ። ዱባይ ነው የምትኖረው። እኔ ቪዲዮም ሰርቻለሁ፣ ገብተሽ ማየት ትችላለሽ። ለሳራ ራሱ የ6 ደቂቃ ምክር ቪዲዮ ሰርቻለሁ። ምክንያቱም ሀብታም ናት፣ ብዙ ቢዝነስ አላት፣ ምን አላት። ግን የከበቧት ሰዎች ገፍተው ውጭና እኔ እንደዚህ በያሏት ትክክል አለን ብዬ ነው ማለት። በህግ ራሱ አሁን ብትሄድ አንድ ሰው ወንጀለኛ ነው ሳይባል ወንጀለኛ ብሎ ከመጣ ተጠርጣሪ ነው የሚሆነው። ራሱ እንደ ተጠርጣሪነት ነው ያቀረበው ሳይነካ እንዴ። እና ከዛ ውጭ ግን እኔ አላቃትም። ሀቁም ይወጣው መሲ ጉራጌዋ የተበደለችውን አምጥታ ግን ቅድም እንዳለችው ቃል ደውለው ለማንም እንዳታናግሪ፣ ማንም ቢደውልሽ እንዳትሰሚ ብለው አደፋፍ ነው በውስጥ ለመጨረስ ነው የፈለጉትኝ። እኔ ጋር ከመጣ እኔ ነግረሻለሁ፣ ከመጡ መረጃና ማስረጃ ይዘን ብዙ ጊዜ ይፈጃለኝ። እኔ ዝም ብዬ መበየን አልፈልግም። ግን አንቺን የሚያምንሽ ከሆነ ደግሞ ያው ሮሚ አንቺ ቤት ይምጡ፣ ተጋቢውኔ ችግር የለብኝም። ዋናው ያቺ የተጎዳችው የለብኝም። ዋናው የተጎዳችው 4 ዓመት ማን የጎዳት መጥቶ ካሳ ከፍሎ ልጅቷን የምትፈልገው ነገር ይደረግላት። በአጥንቷ እስክትወጣ ሰው በቦላበት ዱባይ እኮ ኢትዮጵያ ማለት ነው። የኢትዮጵያ ሕዝብ ያለበት ቦታ እንደዚህ አሸማቆ ያኖራት ዱባይ። በዚህ አጋጣሚ ይወዳም ዱባይ ብቻ አይደለም፣ እዚህ ለንደን ላይ ወረቀት የሌላቸውን ሰዎች ስንት ሰው እየሄድኩኝ የስንት ሰው ብር አስመልሻለሁ። የኔ የሰፈሬ $2 እየከፈለ እኛ አሜሪካ ይኸውልሽ ነው የምኖርበት $2 እየከፈለ እንዲህ አይነት በደል አድርሰው ለንደን አንጠልጣ ሲያይ ገና ሰውየው ሽንቱን ሊሸና
ምን አባ ስለሆንክ ነው ብሯን የሰራችበት እሷ የተናገረችውን ካልከፈልክ አውጥቼ ሚዲያ ላይ ያሰጣለሁ ስለው ቆጥሮ ነው የሰጣት። ሌላም አንድ ልጅ